ሰላም እንዴት ናችሁ? እንግዲህ እዚህ ጋር ቆጮ ነው የምታዩት። እንግዲህ እየተብላላ ነው፣ ፈርመንቴሽን ላይ ነው። ይሄ እርሱት ግቢ እያጸዳው ነው ለበዓልና እንዴት እንደሚመስል እስኪ እኛ ቤት በዓል ገና ሳምንት ይቀረዋል። አይ ነው ግን እስኪ የሰላም ሰገነት ሀገራችንን ግቢ ጽዳት ላይ ነን። እንግዲህ የኮባን የእንሰትን መፋቅ ፕሮሰስ የሚያውቁት ያውቁታል። ግን ደግሞ በጣም ግቢ ያቆሻል ምናምን። ግን ደግሞ እንደዛም ሆኖ ያው ተረፈ ምርቱ የሚወደድ ስለሆነ ከሱ የሚገኘው ነገር ለቆሻሻው ግድ አይሰጠንም። ግን አሁን ለበዓል ክፍለ ሀገር ነው ያለሁት ቤተሰቦቼ ጋር። እኔ ግን የምትወዱት ነገር አለ? እኔ ኮባውን ብቻ ዳቦ መድፊያውን ብቻ ነው የምወደው ከእንሰት ሌላ ምንም የሚመቸኝ ነገር የለም። እውነት ቆጮ አልወድም፣ ቡላ አልወድም ምናምን። ግን እስኪ ያው እንግዲህ ጉራጌ ውስጥ እንደመሆናችን መጠን የግቢ ጽዳት በዓልን በደንብ በተገቢ ሁኔታ እየተዘጋጀንበት ነው። ቀጣዩን ፕሮሰስ ደግሞ አብረን እናያለን። ዛሬ ግቢ ጽዳት ላይ ነን። እንግዲህ በቀጣይ በቃ በዓልን በጉራጌ እንዴት እንደሆነ በደንብ እያየን እንሄዳለን። ዛሬ ግን ከእንሰቶቼ ጋር ነኝ። ተፍቆ ነው የተኛው። እንግዲህ ከእንሰቶቻችን ጋር ነን ዛሬ። ቴንክ ዩ ባይ። ሌላ ጊዜ እስከምንገናኝ ድረስ ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ። እንኳን አደረሳችሁ ለብርሃነ መስቀሉ፣ እንኳን አደረሰን ለማለት እወዳለሁ ማለት ነው። እንግዲህ ኖላዊ ፋሚሊዎች እንደዚህ በአንድ አይነት ልብስ ማለት ነው አሸብርቀው መጥተዋል ማለት ነው። እንኳን አደረሳችሁ ብለዋል። እንኳን አብሮ አደረሰን ለማለት እንወዳለን ማለት ነው። ሁላቸውም ተሰብስበው እንግዲህ እዚህ ጋር ማለት ነው ሀንቾና እንዲሁም ደግሞ ሰላምዬ ነው የማይታዩት። እነሱም ያው እንግዲህ ከጎን አሉ ማለት ነው። እና ሁሉን ቤተሰብ ማለት ነው ፋሚሊዎችን ማለት ነው እንኳን አደረሳችሁ ብለዋል። እንኳን አብሮ አደረሰን ብለናል ማለት ነው። ኖላዊ ድራማ ያው እንግዲህ እጅግ በጣም ደስ በሚል ሁኔታ ተልተሎ እየለቀቁትም እንደዚሁም ደግሞ ደስ በሚል መልኩ እየሄደ ይገኛል ማለት ነው። አሁን ላይ እንግዲህ የወይዘሮ ባዩሽ ተራ ነው ማለት ነው። እስካሁን እንግዲህ ወይዘሮ ሜላትን ስትሸውዳት ቆይታለች፣ ብዙ ነገርም ስታደርግባት ቆይታለች። አሁን ተመልሳ ደግሞ ወይዘሮ ሜላት ከወይዘሮ ባዩሽ ላይ የምትነሳበት ጊዜ መጥቷል ማለት ነው። የተምቹ አጎት እንግዲህ ወደ አሜሪካ ሄዷል። ተምቹ ለምን ዛሬ ፓርት አልመጣም? ተምቹ ከዚህ በኋላ አይመጣም ወይ እንዴ የሚለው ነገር እንግዲህ ጥያቄ አለበት ማለት ነው። በእርግጠኝነት መምጣት አለበት። ያው ደስ ስለማይል ማለት ነው ከአሴር ጋር ያላቸው ነገሮች እጅግ በጣም ደስ ስለሚል፣ ስለዚህ አብረው ይቀጥላሉ ብዬ አስባለሁ። በመጨረሻም በእርግጠኝነትም ከጊዜያት ምናምን በኋላ የሀንቾ ጉዳይም እንደዚሁም ደግሞ እውነታው ከወጣ ምናምን ተምቹም ወደ ራሱ ከተመለሰ እርግብን ካገኛት ምናምን በኋላ ብቻ ግን ማለት ነው ወደ አሜሪካ ካጎቱ ጋር ይሄዳል ብለን ተስፋ እናደርጋለን ማለት ነው። ሁላችንም እንግዲህ እጅግ በጣም ደስ በሚል መስመር እየያዘ ይሄዳል ብለን እንገምታለን ማለት ነው። እና እንኳን አደረሳችሁ ለማለት ያክል ነው አሁን የመጣሁት። ውድ የቻናሌ ተከታታዮች ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።